ሰለፌንጣና ጉንዳን አካል ክፍል መማር አንፈልግም። የተማሪዎች ተቃውሞ ቀጥሏል። ከተማሪዎች ህይወት ጋር የማይገናኙ ጥቅም አልባ የትምህርት ዘርፎችን ለመዝጋት የኢትዮጵያ ትምህርት ሚኒስቴር ከትላልቅ ፕሮፌሰሮች ጋር በዛሬው ዕለት ስብሰባ አካሂዷል። የስብሰባው አጀንዳ ምን ነበር? ፕሮፌሰር እውቀቱ ደሞዜም ከተለያዩ አካባቢዎች እንግዲህ በትምህርት ጉዳይ ላይ እኛ መማር አንፈልግም፣ ከህይወታችን ጋር አይገናኝም ያሉ ተማሪዎች በስተዋልና ስለዚህ ሐሳባችሁን ትሰጡኛላችሁ ማለት ነው። የመጀመሪያ ሐሳብ እሺ፣ በዚህ ስርዓተ ትምህርት ውስጥ መካተት የለባቸውም ብዬ የማስበው የፌንታ አካል ክፍሎች ነው። ለምሳሌ እግር፣ ክንፍ፣ አንቴና ምን ያደርግኛል? ኤፍኤም አላዳምጥበት ምን ይሰራልኛል? በጣም ግርም እኮ ነው የሚለው። ወንዱ ፌንታ ሴቷ ፌንታ ላይ ወጣባት ወረደባት፣ እኛ ምን አገባን? የፌንታ ትምህርት ለኛ ሳይሆን ለቻይሎች ነው የሚያገለግለው። ገለቶማ እኔ ዋን ተቆማይኒ እሺ፣ አመሰግናለሁ። በጂኦግራፊ ትምህርት ላይ መሬት ትዞራለች ይባላል። የመሬት መዞር አለመዞር ከኛ ህይወት ጋር ምን ያገናኘዋል? መሬት ዞሮችም አልዞሮችም ህይወት ይቀጥላል። መሬት ስለ ዞሮች አሜሪካ እንገባም። መሬት ትዞራለች አትዞርም እያልን የተማሪን ጭንቅላት ከማዞር ውጪ ምን ጥቅም አለው? ስለዚህ ትምህርት አያስፈልግም ብዬ አስባለሁ። ዋና ከና ትምህርቲን ኩን በርሞን ኩን ኪታባ ከኛራ ንዋቀው የተከበሩ ፕሮፌሰር ይርጋለም መርገጨው እሺ፣ አመሰግናለሁ። ከተማሪ ህይወት ጋር የማይገናኙ ብዬ የማስባቸው ከሂሳብ ትምህርት ውስጥ ጥምዝ አንግል፣ ጀርባ አንግል፣ ዝርጥ አንግል ይዘርጥጣቸው። ሶሪ። እሺ፣ አመሰግናለሁ። ቅድም ፕሮፌሰር ስለ ፌንጣ አንስተው ነበር። ሌላም ይቀራል። ስለ ጉንዳን ሆድቃ፣ ስለ ጉንዳን ቅንድም፣ ስለ ጉንዳን መቅጠልጠል ምን አገባንኛ? አያስፈልግም። እሺ፣ ሐሳባችሁን ተቀብለናል። ወደ ውሳኔ እንሄዳለን ማለት ነው። አንሄድም። የፈለገ ይምጣ፣ አንሄድም።